ይህ በእናትሽ ቅርበኛ ላየሁትም ነበር። ቲና ምን እየሆንሽ ነው? ስራ እኮ ነው ያዝኩት። አናደርኩሽ እንዴ? የተከበሩ ለምን ሰራተኛ አይቀጥሩልሽም? የቤት እመቤት እኮ ማጽዳት አይገባትም። ቲና ምን እያልሽ ነው? አሁን ስርዓትሽ ነው ይሽ። ምን ነው ገና የቤቱ እመቤት አልሆንኩም ነው? ይኸውልሽ እኔ ምንም ስለምታወሪው ነገር አላውቅም። የምን የቤት እመቤት ነው የምትይኝ? አንድ ነገር ልንገርሽ አንቺ ደነዝ፣ ካሌብ የኔ ዕቃ ነው። እሱን ከኔ ማንም ቀምታ ይወስደው። በአስመሳይ ማንነትሽ ለመቀማት እየሞከርሽ እንደሆነ አውቃለሁ፣ ግን ደግሜ እነግርሻለሁ ይህን ነገር እንዳታስቢ። ሁሉም እንዳንቺ ባለጌ ነው እንደ የሚመስልሽ? አንቺ ደነዝ እንዴት ነው የጠገብሽው? ኧረ እባክሽ ልቀቂኝ። አሳመምሽ እንዴ? ጸጉሬን ስትይዥኝ እኮ እኔም እንዳንቺ ነው የሚያመኝ። ድንጋይ ነው የሚመስልሽ? ልቀቂኝ። ቤትዛ አስጠላ። እንዴት ነው የጠገብሽው? ለነገሩ አልፈርድብሽም፣ ፊት ሰጡሽ። አንቺ ድሃ ታገባ ነው። አይ እንደዚህ አይነት ቀልድ አይመቸኝም። ቀልድ ቢሆንማ እኔም በሳኩ፣ ግን መራራ እውነት ነው። እንግዲህ ዛሬ ለኔ የደረሰኝ ዜና ነው። ስሰማው እኔም እንዳንተ ነው የደነገጥኩት። ምንድን ነው የምታወሪው? ማን ነው እንደዚህ አይነት ድፍረት ውስጥ የገባው? የኔ ሰውዬ ነዋ። እሷን ሊያገባ ስለሆነ ፍች እፈልጋለሁ አለ። ጥሩ ጨዋታ ነው የጀመረው። እባክሽ አልኩህ። አይጥ ላመለዋል። የድመት አፍንጫ ታሸታለች። እኔ ግን አንድ እቅድ አለኝ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ቲና ድራማ ዛሬ ምን ተፈጠረው የሚለው አብረን እናያለን ማለት ነው። ካሌብ ፍች እንደምፈልጋት አንዱም ጠበቃ መቅጠር እንደምፈልገው ነገራት ለቲና። እኔ ፈተም ማንን ለማግባት ይሄን አስበ ነው? መቼም ትሁትን አለችም አንቺ ገረድ እያለች ስታንቋሽሽ ነበራት። እንዱም አንቺ ባለቤት አይደለሽም፣ ለምን ሰራተኛ አይቀጠርልሽም ታዲያ እያለች ትሁትን ለማብሸቅ ስትሞክር እንግዲህ ትሁትን ስከተላት የነበረው ዶም የቲና ተባባሪ ጠበቃ ነኝ በማለት ካሌብን ጓደኛ ለማድረግ ይወስናል። ነገር ግን ካሌብ በጭራሽ አላወቀም፣ ወጥመድ ነበር ማለት ነው። ሰውዬ አባዬ ግን እንዴት አላስታወሰም? ግን ልወጋ ስመጣ ያሉት ባላለም እንጂ መልኩን ልብ ብሎ አይቶ ቢሆን እኮ ያቅ ነበር። ነገር ግን ልብ ብሎ ያለማየቱ ይመስለኛል ማለት ነው። ካሌብ ንጹህና ጥሩ ልብ አለው እና በዚህ አጋጣሚ ቤተሰብን ነውን ጓደኛ ነውን ይለዋል። ነገር ግን እሱ የራሱን ስራ ወይም ደግሞ ጠበቃ ነኝ በማለት ሰውን ለማጓታት ይሞክራል። ነገር ግን ካሌብ ጥሩ ነገሮቹ ተስተካክሏል። ካሌብ እኔን አምኖኛል። ስለዚህ በገዛ እጄ ውስጥ ነው ያለ፣ ምንም ሊያመጣ አይችልም። ትሁትን ማክባይት አይደለም ጫፏን እንድነካ የሚፈልግ ይመስልሻል? እንግዲህ ትሁትን እንደማይገባትና እንደሚወዳት ነገረኝ አለችው። እንግዲህ አሁን ወጥመዳችን ውስጥ ስለገባ ምንም ሊያደርግ አይችልም። ትሁት አሁን ዛሬ ነገ እያልክ ፍቹን ህጉ በእኛ መንገድ እንዲሄድ እናደርጋለን፣ ከዛ እናቋትታለን እያለችው ስታወራው ነበር። አዎ የምትፈልግ እሱን ከሆነ እናደርጋለን እና ፍችን ልንፈልገው ብነግራቱም፣ ነገር ግን የፈለግከውን ገንዘብ ሰጥሻለሁ ብላቱም፣ ግን ዜና የምትፈልገው ቤቱና ድርጅቱ በእኔ ስም ካደረገኝ በአንድ ቀን እፈታለሁ ስትል ነበር። እሱን ማድረግ አልችልም፣ እሱ እኮ የኔ አይደለም የአባቴ ነው፣ እንደዛ ማድረግ አልችልም፣ ገንዘብ ከፈለሽ ገንዘብ ሰጥሻለሁ እያለት ነበር። ነገር ግን እንደማትስማማ ትነግረዋለች ማለት ነው። ካሌብ እጅግ በጣም ይናደዳል። እናም አንቺን እኔ መቼም አልፈታም፣ ተስፋ ብትቆርጥ ይሻላል ብትለው እንግዲህ ከተባባሯ ጋር የተገናኘች እንግዲህ ሰውዬሽ ሞኝ ነገር ነው፣ ሙሉ በሙሉ አመነኝ፣ ጠበቃ ነኝ ብዬ ስለቀረብኩት አምኖኛል። ስለዚህ ነገሮቹ እኛ በመፈለግ መንገድ የምጓዛ፣ ስለዚህ ሀሳብ አይግባሽ እያላት ነበር። እንግዲህ
ትሁትም ለማናደድ ብዙ ነገር ስታደርግ ነበረ ቲና። እንደውም ካሌብ ሊያገባት በፈልግና ለምን ሰራተኛ ይቀጠርልሽ ታዲያ እኛም ቤት እኛ ንግስት እያለች ስታናዳት ነበር። ቤቱን እያጸዳኑ ቲና ውጭልኝ ብትላትም እንደማትወጣ እየነገረቻት ጭራሽ ውሳን ለማናደድ ስትሞክር ነበረ ማለት ነው። እንግዲህ ቲና የቲና ትሁት ድጋሜ ሳስፈራራት የነበረው ወይም ደግሞ አገር ቤት ሳፈቅራት ወይም ላግባት የምፈልግ ሰው ሳትፈልግ በግዱ ከሷ ጋር እንደሆን እያስገድዳት ነበር። ትሁት መቼም ከአንተ ጋር ልሆን አልችልም፣ እባክህ ከህይወቴ ውጣልኝ ብትለው እሱም ብትረሺ ይሻልሻል፣ እኔ ጋር እንድትሆኝ ነው የምፈልገው እያለት ነበር። ኤደንና ዳኒ ለመጋባት ወሰኑ። የስልክ ቀጠሮዎችን ለመጋባት ጉድ እያሉ እንደሆነ ያቀልቲና መቼም አብሮን እንደማትሆኑ እያለች ስትመኝ ነበር። ቤተሰብ ጋር ደውላ እህቷ ምን እንደተፈጠረ እየጠየቀቻት ነበር። እህቴ ምንም አዲስ ነገር የለም፣ ግን የሰውዬ እየተከታተላት እንደሆነ እየነገረቻት ነበር። ካሌብ እንግዲህ እጅ እንደማልፈልግ ነግሬሃለሁ፣ እንግዲህ ምንም ልታረግ ጠበቃ ቀጥራለሁ፣ እንግዲህ ከጠበቃ ጋር ታወራለች ስላት እሺ አድርጓለሁ ሀሳባይ ክዋ ጠበቃ እስክትተዋወቅ ድረስ ጓጉቻለሁ እያለች ነበር። ምክንያቱም ጠበቃው ከሷ ጋር የምሰራ ከሷ ጋር ሸርግር መሆኑን ግልጽ ነው ማለት ነው። እንግዲህ መጠና ትሁት ለማናገር እባክህ ራቀኝ፣ እኔ አልፈልግም መቼም ከአንተ ጋር እባክሽ ትሁት አብረን አገር ቤት ሄደን አብረን መኖር እንችላለን ስላት እሷ ግን መቼም ከሱ ጋር መሆን እንደማትፈልገው ስትነግረው ነበር። ይኸውልሽ ማንም ሰው እንዳይጎዳ የምትፈልጊ ከሆነ ከኔ ጋር እሺ ብለሽ ማምጣት አለብሽ። እምቢ የምትይ ከሆነ የምጎዳ የሚፈጠረው እንበኑ ኃላፊነት ትወስጃለሽ አንቺ እያላት ነበር። ትሁቴ አትፍሬ፣ እኔ ከጎንሽ ነኝ፣ የማስፈልግሽ ነገር ንገሪኝ፣ በጭራሽ ሊጎዳሽ አይችልም ያሰውዬ እያላት ነበር። ነገር ግን እንግዲህ ትሁት እሱ መሆኑን ትረዳለች። እንደ አጋጣሚ ሌላ ሰው መስሎ እናሱ ቤተሰቡ ብሎ ይገባል ማለት ነው። አባዬ ግን አላስታውሰም። ትሁት ልክ ስታየው በደንብ ታውቀዋለች እና ትደነግጣለች። ሌላ ሰው መስሎ ጠበቃ መስሎ እነሱ ቤተሰታት ብሎ ይገባል ማለት ነው። በዛ ጥንሳ ጤና እጅግ በጣም ደስተኛ ሆነች። ከአሁን በኋላ እድል ከኛ ጋር ነች። መቼም ደግሞ እንደማይሳካላቸው 100% እኔ እርግጠኛ ነኝ። መቼም ሞክራ ቲና መጨረሻ ላይ አይሳካለትም። ነገር ግን አሁን ላይ እድል ከኛ ጋር ነች በማለት እጅግ በጣም ደስ ብሏት ነበር። አባዬና ትሁት አንድ ላይ አባዬ መጽሐፍ እያነበበ ነበር። አባዬ እና ትሁት ለአባዬ ቀድም የመጣ ሰውዬ ጠበቃ ነኝ ያለ ሰውዬ እራሱ እንደሆነ እየነገረችው ነበር። ምን? አዎ አባዬ እራሱ ነው። የሆነ ድራማ መጫወት አለብን፣ ድራማ እየተጫወቱበት ነው ካሌብ ላይ። ስለዚህ አንድ ነገር ማድረግ አለብን አባዬ ትለዋለች። እና ጠበቃ ነኝ ብሎ ስህተት ብሎ ወጥቶ ቤቴ የተዋወቅን እኔ ልገለኝ የነበረው ሰውዬ ነው ማለት ነው አባዬ። አዎ እሱ ነው። ካሌብ ተሰርቷል። ጠበቃ ትክክለኛ ጠበቃ ሳይሆን ያገኘ የቲና ተባባሪ ነው። አውቆ የተጫወቱበት ነው። ስለዚህ የሆነ ድራማ መፍጠር አለብን ብሎ ይወስናሉ። ትሁትም አባዬ ይሄ እንግዳ ምንም አላደርጉ ቆየት እንደተዋወቁ በሙሉ ስጠይቀው እንግዲህ እንደዚህ ብሎ ስነግራት አይ አባዬ ይሄ ነገር ስህተት አለው፣ ትሁት እየተጫወተችብን ነው አባዬ፣ ሌላ ድራማ እየፈጠረች ነው፣ ስለዚህ መንቃት አለብን ብላ ብትነግረውም እንግዲህ እስቲ ምን እንደምታደርጊ እና ለጊዜ ዘና በይ፣ በጭራሽ እዚህ ቤት የምትቆይ መስሎሻል? ቲና ከኔ ጋር ትሳፈጪ አርፈሽ የማትቀመጭ ከሆነ ታይልሽ፣ እኔም እንደዚህ ነው ያመመኝ፣ እያሳመምሽ ነው እንድትላት፣ አይ ጥሩ አደረግኩ፣ አርፈሽ የማትቀመጭ ከሆነ የእጅሽ ነው የሚሰጠው። ይሄ ጠበቃ ጥሩ እንዳልሆነና አባዬ የቲና ተባባሪ እንደሆነ ነገረው። ካሌብ ይሄንን ማመን አልቻለም። ስለዚህ አባዬ አሁን ማድረግ አለብን፣ ዞረኑ ወጥመዳቸው ውስጥ እንከታቸዋለን። በቃ ሁሌም ታዲያ ምን ተፈጠረ? ባልሽ ተጠራጥሮኛል፣ የሆነ የተፈጠረ ነገር አለ።
ቤት ውስጥ የሰማሹ ነገር አለ ብሎ ስጠይቃይ ምንም የሰሙት ነገር የለም እያለች ነበር። አመነኝ እኮ ወደ ስልኬን ራሱ ተቀበለኝ እያለ ጉራውን መንፋት ጀመረው ማለት ነው። እና ተስማማችሁ? አዎ ካሁን በኋላ እዛ ቤት እንደምንም ብዬ ገብቼ ወዳጃቸው መስዬ ነው የሚገባው እያላት ነበር። እና እንደዛ ነው? አዎ ስለዚህ ምንም ነገር አይፈጠርም፣ በቅርቡ እናሸንፋለን። ትሁትን መንካት ማለት ምን ማለት እንደሆነ አስተምረዋለሁ እያለው ነበር። እንግዲህ ከዛ ወደ ቤት ስለጠራ ቤት ውስጥ መጥቶ እየመጣኑ ደርሻለሁ ስለው እሺ መጣሁ ጠብቀኝ እኔና ካሌብ ለመቀበል ይሄዳል። ትሁት ደግሞ አባዬ እንግዳው ምነው ቆየ እያለች ነበር። እናም እንግዳው እንግዲህ መጣ ማለት ነው። መነጽር አድርጎ አባዬ ባለፈው ሲወጋ የነበረው ጊዜ በደንብ አላየም ማለት ነው። እንግዲህ ሌላ ሰው መስሎ አባቴ ነው ተዋወቅ ብሎ አስተዋወቀው። እንግዲህ ትሁት ስትመጣ ይደነግጣል። ምክንያቱም ትሁት ታውቋለች እሱ ራሱ እንደሆነ አባዬና ካሌብ በጭራሽ አላወቅም። ጠበቃቸው መስሎ ቤታቸው ሰተት ብሎ ገባ ማለት ነው። ትሁት ስታው በጣም ትደነግጣለች፣ በጣም ትፈራለች። ይሄ ሊሆን አይችልም በጭራሽ። እንዴት ብደፍር ነው እዛ የምትመጣው? ቆይ ምን አይነት ሰው ነው? ጨካኝ ነው። ከነዛ ሰዎች ራቅ፣ እኔ ከነሱ ወጣለሁ እያለች ነበር። እኔ የምፈልገው ከኔ ጋር እንድትሆኝ ነው። ከኔ ጋር ከሆንሽ ሁሉ ነገር እተዋለሁ፣ አልጎዳቸውም እያለ ነበር። ትሰማኛለህ? አባዬን ሆነ አንድ ነገር ቢሆኑ ከራሴ አልወርድም። ስለዚህ አንድ ነገር ለማድረግ እንዳታስብ እያለች ነበር። ካሌብ ትሁት ምንድነው እንደዚህ ያስጨነቀሽ ንገሪኝ እያለች ነበር። አይ ምንም አይደለም ሁሉ ነገር ሰላም ነው እያለች ታዲያ ምን እንሻል እያሉ ኤደንም እንደውም ካሌብ እየጠየቋት ነበር። የተፈጠረ ነገር ካለ ንገሪኝ ትሁት እያለ ትሁት ግን በጣም ፈርታና ተጨንቃ ነበር። ምክንያቱም ቤቱ ድረስ ብሎ ስለገባ አባዬ ወንድ ካሌብን ይጎዳል የሚል ፍራቻ አደረባት እና አባዬ ከዚህ ቤት መሄድ አለብን ብላ ስትነግረው በጭራሽ እንድትሄጂ አልፈቅድልሽም፣ ቆይስ ለምን ስለምትሄጂ እያላት ነበር። በመጨረሻ እንግዲህ ትሁት ሁሉ ነገር ሰውዬ ራሱ እንደሆነ ጠበቃ ነኝ ብሎ የቀረበ ራሱ እንደሆነ ነገረቻቸው። ካሌብ ራሱ ደነገጠ፣ አባዬም እንደዛው። ወደ ተመልካቾቼ የዛሬ ቪዲዮ እንስል ነበር። በሌላ እስክንገናኝ ድረስ ሰላም ይብዛልኝ።